ከወላይታ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አሁን ደግሞ በትናንትናው ዕለት በተካሄደው የአረንጓዴ አሻራ መርሃ ግብርን አስመልክቶ በዝርዝር ወደምንመለከታቸው ጉዳዮች እንሻገራለን። አብራችሁን ዝለቁ። ባለፉት ጊዜያት በችግኝ ተከላ በተገኘው ውጤት ዞኑ ከካርቦን ሽያጭ ወደ 56 ሚሊዮን ብር በላይ ገቢ ማግኘቱን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። በዞኑ በአረንጓዴ አሻራ የሚተከሉ ችግኞችን ህብረተሰቡ ሊንከባከባቸው እንደሚገባ ጥሪ አቅርበዋል። ዋና አስተዳዳሪው ከወላይታ ሬዲዮና ቴሌቪዥን ድርጅት ጋር ያደረጉትን ቆይታ መሰዊያ ህዝቅኤል እንደሚከተለው ታቀርበዋለች። እንደ ሀገር በተጀመረው የአረንጓዴ አሻራ መርሃ ግብር በሀገሪቱ ያለውን የአየር ንብረት በማስተካከል ረገድ ተጨባጭ ውጤቶች እየተመዘገቡበት ይገኛል። ባለፉት 7 ዓመታት በተሰሩ ስራዎች የደን ሽፋኑ ከነበረበት 11.4% ወደ 23.6% ማሳደግ ተችሏል። እንደ ወላይታ ዞንም በአረንጓዴ አሻራ አማካኝነት በዞኑ የሚገኙ ሁሉም የወረዳና ከተማ አስተዳደሮች እየለሙ ይገኛሉ። በዚህም ከወላይታ ሬዲዮና ቴሌቪዥን ድርጅት ጋር ቆይታ ያደረጉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የወላይታ ዞን ከራስ አልፎ ለዓለም አቀፍ ማህበረሰብ መትረፍ የቻለበትና ከካርበን ሽያጭ ከፍተኛ ገቢ በማግኘት ዞኑ ተጠቃሚ እየሆነ ይገኛል ብለዋል። እንደ ኢትዮጵያ ካርበን ክሬዲት ሽያጭ የጀመረ አካባቢ ቢኖር ወላይታ አካባቢ ነው። በተለይም የዳሞታ ካርበን ሽያጭ፣ የሁምቦ ካርበን ጫካ በዚህ ሰዓት እጅግ በጣም በርካታ በሚሊየንስ የሚቆጠሩ ገንዘቦችን እያስገኘ ነው ያለው። ስለዚህ ይሄን ችግኝ ተክለን ህዝባችን ልምድ አለው። ችግኝ ተክሎ ከችግኙ ለዓለም አስተዋጽኦ ባደረግነው ልክ ከዓለም አቀፍ ደረጃ በርካታ ሚሊየንስ የሚቆጠሩ ገንዘቦችን እያገኘን ተጠቃሚ ሆነናል። በማህበር ተደራጅተው ችግኝ በመትከል አካባቢያቸውን በመጠበቅ የተሻለ ገቢ እያገኙ ነው ያሉት ረዳት ፕሮፌሰሩ ለአብነትም በዚህ ዓመት ብቻ ከሁምቦና ዳሞታ የካርበን ሽያጭ ከ55 ሚሊዮን ብር በላይ ገቢ መገኘቱን ገልጸዋል። በዚህ ዓመት ብቻ ዳሞታ የካርበን ክሬዲት ሽያጭ በማህበር ለተደራጁ ሰዎች 13 ሚሊዮን ብር በካሽ ቀጥታ ከአውሮፓ ያገኘንበት ሁኔታ አለ። ሁምቦ ላይ ያለውን ደን ሽጠን ደን ካርበን ሽያጭ ውስጥ 43 ሚሊዮን ብር አጠቃላይ 55 ሚሊዮን ብር በየአመቱ በዚህ በማህበር ተደራጅተው ችግኝ ተክለው አካባቢያቸውን ጠብቆ በማህበር የተደራጁ ሰዎች ጥቅም የሚያገኙበት ከዳሞታና ሁምቦ ካርበን ፕሮጀክቶች ውጪ የዱጉና ፋንጎና ኦፋ ካርበን ፕሮጀክቶችን ወደ ስራ ለማስገባት በእቅድ ላይ ያለ በመሆኑ የዘንድሮ የአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በእነዚህ አካባቢዎች ላይ ትኩረት ተደርጎ ተከናውኗል። ስለሆነም ህብረተሰቡ እነዚህንም ሆነ ሌሎች ችግኝ የተተከለባቸውን አካባቢዎችን የመጠበቅና የመንከባከብ ኃላፊነታቸውን ሊወጡ ይገባል ሲሉ መልእክታቸውን አስተላልፈዋል። የዳሞታና የሁምቦ ካርበን ፕሮጀክት ውጪ ሌሎች አዳዲስ ካርበን ክሬዲት ውስጥ እየገቡ ያሉ ፕሮጀክቶች አሉ። ዱጉና ፋንጎ ላይ፣ ኦፋ ላይ ያሉ አሉ። አሁን አብዛኛው ተከላዎች በእነዛ አካባቢ የሚደረጉ ከመሆናቸው ጋር ተያይዞ ያ ቦታ ይጠበቃል። በልዩነት የሚጠበቁ አካባቢዎች ናቸው። ሌሎችም አካባቢዎችም ሰው ከእንስሳት ንክኪ ነፃ የሆነ አካባቢ ለመፍጠር የተተከሉ ችግኞችን መጠበቅ ግዴታ ነው የሚሆነው ማለት ነው። መትከል በራሱ ግብ አይደለም። የተተከሉትን እንደገና ተንከባክቦ ጠብቆ ለፍሬ ማብቃት፣ ለተለያዩ ነገሮች ጥቅም ላይ እስኪውሉ ድረስ የመጠበቅ ኃላፊነት ስላለብን ሁሉም አካባቢ ላይ የሚተከሉ ችግኞች እንክብካቤ በማድረግ ለቀጣይ ትውልድ የተሻለች ኢትዮጵያን ለማስተላለፍ ሁሉም እንዲጠብቅ መልእክቴን ማስተላለፍ ፈልጋለሁ። በመኸር ወቅት በአጭር ጊዜ ሊደርሱ የሚችሉ ሰብሎችን ከ137,000 ሄክታር መሬት በላይ ማሳ ለማልማት ታቅዶ ወደ ስራ መገባቱን የወላይታ ዞን ግብርና መምሪያ አስታወቀ። በበልግ ወቅት በአየር ንብረት መዛባት ምክንያት ያጣናውን ምርት በመኸር ምርት ለማካካስ በዞኑ በሁሉም አካባቢዎች የአየር ሁኔታ መቋቋም የሚችሉ የሰብል አይነቶችን የማልማት ስራ በትኩረት እየተከናወነ መሆኑ ተገልጿል። መቅደስ ኡሹሌ ዝርዝር አላት። የግብርናውን ዘርፍ አጠናክሮ ማልማት የህብረተሰብን የምግብ ዋስትና ከማረጋገጥ ባሻገር የሀገሪቱን ኢኮኖሚ ለማሳደግ ጉልህ ሚና አለው። በዚህም በበልግ ወቅት በአየር መዛባት ምክንያት በዞኑ በአብዛኛው አካባቢ በምርት ላይ ጉዳት መድረሱ የሚታወስ ነው።
ይህንን ለመካስ በሁሉም አካባቢዎች አየር ሁኔታን መቋቋም የሚችል የሰብል አይነቶችን በመኸር በማልማት የህብረተሰብን ተጠቃሚነት ለማረጋገጥ እየተሰራ መሆኑን የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማሪ አቦታ አመላክተዋል። በልግ ላይ ሰብል ዘርተን ኦልሞስት በአየር ንብረት ችግር ምክንያት ለውጥ ምክንያት ሰብል የወደመባቸው አርሶ አደሮች አሉ። ያንን ማሳ አንስተን የተበላሸ ሰብል ከማሳ በማንሳት በዘር አሁን የመተካት ስራ መኸር ላይ ፖቴንሻል እየሰራን እንገኛለን። ከዚህ በተጨማሪ አንዳንድ ቆላማ አካባቢዎች ላይ በስብጥር የሚዘራ ሰብል አለ። በዋናነት እርግብ አተር እንደኛ አካባቢ በጣም የሚታወቅ ነው። ከዛ ውጪ የተለያዩ አደንጓሬና ሌላ የሰብል አይነቶችን ከማሳ ውስጥ እንሰት ውስጥ የተለያዩ እነዚህ ካዛባ ውስጥ እና በቆሎ ውስጥ በበልግ ወቅት የተዘራ በቆሎ ማሳ ውስጥ እነዚህ አደንጓሬና ሌሎች ናይትሮጂን ፊክስ የሚያደርጉ ዝርያዎችን አርሶ አደሩ እየዘራ ይገኛል። ዳሞት ጋሌ ወረዳ የተሻለ የዝናብ ስርጭት ያለበት አካባቢ ብለን ከለየናቸው አካባቢዎች አንዱ ነው። እዛ ላይ የስንዴ ክላስተር እርሻ ዛሬ እያስጀመርን እንገኛለን። በወላይታ ዞን በመኸር ወቅት በአጭር ጊዜ የሚደርሱ ሰብሎችን ከ137,000 ሄክታር መሬት በላይ ለማልማት አስፈላጊውን ቅድመ ዝግጅት በማድረግ ወደ ስራ መገባቱን የዞኑ ግብርና መምሪያ ኃላፊ ዶክተር ዘማቹ ሱርሳ ገልጸዋል። ካለው ከዝናብ እጥረት ጋር ተያይዞ በዚህ በመኸር ወቅት በሁለት ወርና እስከ 3 ወር ባለው ጊዜ ውስጥ የሚደርሱ እህሎች ላይ ሰብሎች ዙሪያ ነው እቅድ ያቀድ ነው። ስለዚህ በዚህ ዙሪያ ላይ በመኸር ወቅት በአጠቃላይ 137,000 ሄክታር እናለማለን ብለን በተለያዩ ሰብሎች በአዝርት ሰብል፣ በሆርቲካልቸር ሰብልና በቋሚ ሰብሎች በአጠቃላይ 137,000 ሄክታር እናለማለን ብለን አቅደን እየሰራን እንገኛለን። ለዚህ የሚያስፈልጉ ግብዓቶችን በተመለከተ በብዛት አሁን እዚህ ጋር እየዘራንበት ያለነው ስንዴ ነው። ስንዴ በበቂ ሁኔታ አቅርበናል አርሶ አደሮቹ። አንዳንድ ቦታ ላይ ቦሎቄም እያቀረበን እንገኛለን። ጤፍ እያቀረበን እንገኛለን። አንዳንድ ደግሞ ቆላማ አካባቢዎች ላይ ማሾ የሚባል ሰብልም እያቀረበን እንገኛለን። ዞናዊ የመኸር ወቅት ኩታ ገጠም እርሻ ስንዴ ማስጀመሪያ በተካሄደበት በዳሞት ጋሌ ወረዳ ከ350 ሄክታር መሬት በላይ ስንዴ ለማልማት ታቅዶ እየተሰራ መሆኑን የወረዳው ዋና አስተዳዳሪ አቶ አለማዮ በርጌ ገልጸዋል። እንደኛ ዳሞት ጋሌ ላይ አራቱ ክላስተር ላይ 4 የተለያዩ በክላስተር የሚዘሩ ዘሮች አሉ። በተለይ አሁን ዛሬ የምናደርገው የስንዴ ክላስተር ነው። ስንዴ እንደኛ ዳሞት ጋሌ ላይ 350 ሄክታር ላይ ስንዴ ለማምረት ነው በዚህ መኸር የተዘጋጀው። ከዚህ ዛሬ አሁን ላንች የምናደርገው 262 ሄክታር ላይ ክላስተሪንግ የምናደርገው ነው። በወረዳው የስንዴ ክላስተር በሆነው የዋንዳራ ጋሌ ቀበሌ ባለፉት ጊዜያት ከስንዴ ምርት የተሻለ ውጤት ማግኘታቸውን ያመላከቱት የአካባቢው አርሶ አደሮች በዘንድሮም ምርታማነትን ለማሳደግ ግብዓቶች በጊዜ እንዲቀርቡላቸው ጠይቀዋል። 2017 ያን አጋዳኒ ይዳ ምርት ያኔ በጣም ጦሲ ማዲኒ በ2017 ዓመተ ምህረት በስንዴ ምርት በጣም ተጠቅሜያለሁ። በ1 ሄክታር መሬት ላይ 45 ኩንታል ምርት አግኝቻለሁ። ደጋፊ አካላትም አስፈላጊውን ግብዓት በግዢ እናሟላለን ብለዋልና የተሻለ ምርት ለማግኘት ተስፋ እናደርጋለን። ሀጋፈ አዲ ውጤት ኦቲዲ ውጤታ ማኪያነ ጊዮጋካ ተስፋ ወቲ ዲዱስ ማዳበሪያ ከቀሲ ግስቲያ ከቀሲ እሂዶጋን ቀሲ የአፈር ማዳበሪያና የስንዴ ዘር ተቀብለን መዝራት ጀምረናል። አምናም ጥሩ ውጤት አግኝተናል። ዘንድሮም የአፈር ማዳበሪያ እጥረት አጋጥሞን ነበር። አሁን ግን ድጋፉ ይቀጥላል ብለውን እርሻችንን ቀጥለናል። ይሐሳድ እንደምር ማዳበሪያ ገልሰይ ዘሪተ ያግኝ ኢከቦራ ዋጥዲ ጎይ ዘሪደትስ የጉኑኖና አካባቢ መንግስት ሰራተኞች የገንዘብ ቁጠባና ብድር ህብረት ስራ ማህበር ከ15,000 ብር ካፒታል ተነስቶ ከ19 ሚሊዮን ብር በላይ መቆጠብ መቻሉን አስታወቀ። ከማህበሩ ባገኙት ብድር ውጥናቸውን በማሳካት ተጠቃሚ መሆናቸውን የማህበሩ አባላት ገልጸዋል። ማህበሩ 16ኛ ዙር
ዓመታዊ የአባላት ጠቅላላ ጉባኤውን በሰሞኑ አካሂዷል። ለሰይፉ ሳሙኤል ዘገባ እድገት እስራኤል። በ2000 ዓመተ ምህረት የተመሰረተው ጉኑኑና አካባቢው የመንግስት ሰራተኞች ገንዘብ ቁጠባና ብድር ህብረት ስራ ማህበር በ52 አባላት ተደራጅቶ በ15000 ብር ካፒታል ስራ የጀመረ ሲሆን በአሁኑ ወቅት ከ800 በላይ አባላትን በማፍራት ከ19 ሚሊዮን ብር በላይ ካፒታል መቆጠብ መቻሉን 16ኛው ዙር ዓመታዊ የአባላት ጠቅላላ ጉባኤ በተካሄደበት ወቅት ተገልጿል። የገንዘብ ቁጠባ ባህል በአካባቢው የተለመደ ቢሆንም ነባሩን የቁጠባ ባህል ለማሳደግ ብሎም የመንግስት ሰራተኞችን ኑሮ ለማሻሻል ይህ ማህበር ተመስርቶ ስራ ከጀመረበት አንስቶ በርካቶችን እየደገፈ እንደሚገኝ የማህበሩ አባላት ተናግረዋል። መንግስት ሰራተኛ የሚያገኛትን ትንሽ ደሞዝ ወቅታዊ ለሆነ ጉዳይ አሁን ለሚያስፈልገው ጉዳይ ከፋፍሎ መጨረስ እንጂ መቆጠብን ከዚህ በፊት አልለመድንም ነበር። ነገር ግን በአካባቢያችን ይሄ ማህበር ከተመሰረተ ወዲህ በጣም በሚገርም ሁኔታ ሰው ሁሉ ወደዚህ ሐሳብ ገብቶ ካለው ከሚያገኛትም ትንሽ ቢያንስ እስከ 5% በመቆጠብ የቆጠበውን ደግሞ በእጥፍ በ3 እጥፍ ብድር መውሰድ በሚችልበት ሁኔታ በጣም ተጠቃሚ የሆነ ያለ ስለሆነ ሰው ሁሉ የሆነ የግዴታ አይነት ነገር ሳይሆን በጣም ደስ ብሎት እንዳየሁትም ከሆነ በጣም ደስ ብሎት በፈቃደኝነት እየቆጠበ ነው ያለው። በተለያዩ ሱቆች ላይ እኛ ስማል ደግሞ ለተለያዩ ነገሮች ከሰውም የሆነ አደጋ ሲገጥም ከሰው ተበድረን ምን ብለን ነው። አሁን ግን ከዚህ በኋላ ይሄን ከወሰድኩ በኋላ ይሄን ብር በወር እየከፈልኩ ደግሞ የወሰድኩትን ደግሞ በጥቅም ላይ አውዬ አሁን ከክራይ ቤት ነው ያገኛለሁ። አሁን ይሄ ትርፍ ከደሞዝ ውጪ የሆነ ገንዘብ ነው። ኑሮን ለማሻሻል መንግስት ሰራተኛው ከሚያገኘው ደሞዝ ካልቆጠበ በየወሩ የሚመጣው ደሞዝ ቤቱን ኑሮን ሊያሻሽል አይችልም። ስለዚህ ቁጠባ መሰረት ነው። የቆጥቤ ተጠቅሜ ያለው የጉኑኑና አካባቢ ትምህርት ሙያተኞችና የመንግስት ሰራተኞች ገንዘብና ቁጠባ ብድር መሰረታዊ ህብረት ስራ ማህበር ሰብሳቢ አቶ አለማየሁ ባንጫ ማህበሩ ገና በጅምሩ ከ15000 ብር ተነስቶ በአሁኑ ወቅት 19 ሚሊዮን ብር በላይ መቆጠብ መቻሉን ጠቁመዋል። የመንግስት ሰራተኛን ህይወት ለመቀየር እንዲህ አይነቱ ነገር በጣም የሚወስን ነው። የኛንም ህይወት ይሄ ማህበር በብዙ ቀይሯል። ከ15000 ብር ተነስቶ በአሁን ሰዓት ያለን ጠቅላላ ካፒታል 19 ሚሊዮን 400 ሺህ ያክል ብር አለ። አሁን ማለት በርካታ ሰራተኞች አሉ። አሁንም በዚህ በጉኑኑ ከተማ ውስጥ በዳሞት ሶሪያ ውስጥ ወደዚህ አባልነት ያልተካተቱ እነዚህ ያልተካተቱት በሙሉ ይሄ ጥሪ ሆኖላቸው በቀጣይ መተው ይገባሉ የሚል እምነት አለኝ። እነሱም የሚገቡ ከሆነ ለማህበራችን ደግሞ የተለየ ጥንካሬ ይሰጣል። የጉኑኑ ከተማ አስተዳደር የህብረት ስራ ልማት ዩኒት አስተባባሪ አቶ መርክነ ጋቲሶ በበኩላቸው ማህበሩ ከዚህ በፊት ከሚሰጠው ብድር ገንዘብ መጠኑን ከፍ በማድረግ ሁሉንም የመንግስት ሰራተኞችን ተጠቃሚ ለማድረግ አቅዶ እየሰራ ያለው ተግባር ለሌሎች ምሳሌ የሚሆን ነው ብለዋል። 50,000 ብር የቆጠበ እስከ 150,000 ብር የሚወስድበት 100,000 የቆጠረበት የብድር ጣሪያው ከካፒታል አንጻር ትንሽ እንትን ብሏል እንጂ እስከ 200,000 ብር አሁን ጠቅላላ ጉባኤ አጸድቋል። ያው በፊት 100,000 ብር ነበር። አሁን ወደ 200,000 ብር የሰው ፍላጎትም በጣም ከፍ ስላለ ወደ 200,000 ብር የብድር ጣሪያው ከፍ ያለበት ሁኔታ አለ። ዘንድሮ ብቻ ከ5.1 ሚሊዮን ብር በላይ ነው ብድር የተሰጣቸው። የከተማው ከንቲባ አቶ ብርሃኑ ዋጃ እንደገለጹት ይህ ማህበር በርካታ የመንግስት ሰራተኞችን ተጠቃሚ እያደረገ ይገኛል። የከተማ አስተዳደሩ ለዚህ ማህበር የሚያስፈልገውን ሁሉ እንደሚደግፍም ተናግረዋል። እንግዲህ መንግስት ሰራተኛ መበደር የሚችልበት ሌላ ተቋም ቢኖርም ይሄ ደግሞ ቆጥቦ የሚበደረው የራሱ ተቋም መሆኑ ልዩ ያደርጋል። ስለዚህ ይሄንን ተቋም መንግስት ሰራተኛው የኔ ተቋም ነው ብሎ ይቆጥባል። የቆጠበውን መነሻ አድርጎ ደግሞ ለሚያስፈልገው ነገር ደግሞ ይበደራል። በአነስተኛ ወለድ ያን ብድር ደግሞ የሚከፍልበት አሰራርም ጭምር ያለበት ነው። ይሄ ለመንግስት ሰራተኛው ግል ህይወቱን ለመደጎም ምቹ ሁኔታ እየፈጠረ ያለበት ሁኔታ ነው ያለው። እኛም ቀጣይ ከነሱ ጋር በቅርበት ማህበሩ መደገፍ በሚችልበት መንገድ ሁሉ ተቀራርበን ለመስራት ቃል የገባንበት
ሁኔታ ነው ያለው። ሁሉም የመንግስት ሰራተኞች ከሚያገኙት ደመወዝ ገንዘብ በመቆጠብና ከሚቆጥቡት ለቁም ነገር ተበድሮ መጠቀም እንዲችሉ የብድር ጣሪያ 200,000 ብር እንዲሆን በመወሰንና አቶ አበበ ሎታን ቀጣይ የማህበሩ ዋና ሰብሳቢ አድርጎ በመምረጥ ጠቅላላ ጉባኤውን አጠናቀዋል።